ሃይ እንዴት ሰላም ነሽ? ሁሉ ሰላም ጤና ስራ ቆይታ ሁሉ መልካም። እኔ ጋር ሁሉ ሰላም ነው። ሰላም ዝት ይበላቸው። እሺ እናንተ ትላንት ተለቀቀው ቪዲዮ አይታችኋል አይደል? እኔ ማለት እስካሁን እንትን እያለ አይደለም። ምን ራስህ ናት ነበር አልናፈቀም። መኪና መንዳት ጉድ እየጠበኩ ነበርኩኝ። ጠፋት እንጂ አብርሃም ጉድ እየጠበኩ ነበር። እንኳን ደስ አለሽ በላት። ደስ ብሏታል እኮ እንኳን ደስ አለሽ ብላት። ይኸውልህ አብርሃም ሄርሜላ እንኳን ደስ አለሽ ደግሞ ብላት። ታዲያ ይኸውልህ ከቀናት በፊት እሷ ቀለበት ያደረክላት ልጅ ነች። ገባህ አይደለ? የምትወዳት ልጅ ነበረች። ገባህ አይደለ? አሁን እሺ ቢያንስ ተቀመጥ። እሺ በቃ ችግር የለውም። አረፍ በል። እሺ ይቀመጡ። 3 ሰዓቱን ጠይቀች። አሁን ሰላም ነኝ። በመከራ ነው ይሻላል። በመከራ አዎ እንዴ እንደዚህ መጣሽ እዚህ ጋር ነበርሽ። እኔ እኮ ደረሰች ከዛ በኋላ በቃ እንዴት መኪና ይደረው ተረገምቦት ማለት ነው። ምንም ችግር የለውም። ምንድነው ህይወት ትዳሬ ልጅ ሲበተነው እኔ ባለ የሚለየው የልጅነት ባለ የሀገሬ የሰፈር ባለ ነው። እንዴት ነው አንድ ሶስት አሁን እኮ በቃ ደስተኛ ሆነ። እዚህ መጣ እህቱ ጋር መጣ ሀብሉን አወለቀ ምናምን ነገር አይደል? ደስተኛ ነህ አይደል? አሁን ምንም ደስተኛ አይደለም። ሩታ ነው አምጡት ሩታ ጋር ነው እኔ ሄርሜላ ማምጣልኝ ብያለሁ። ሩታ ማምጣልኝ ያልኩህ አይደል? ሩታ ቤት ነች ትመጣለች አይደል ያልኩኝ? አዎ ትመጣለች እኮ ሩታም እኮ ትመጣለች። ግን ሄርሜላ እንዳጋጣሚ ቅርብ ቦታ ነበረችና በቃ እንድትመጣ ብዬ እኮ ነው። ስታያት እኮ ነገሮችን ካስታወስኩ ብዬ ነው። ሳመች ተንጠለጠለች። በቃ ደባበሰች። ምን አለች? እሱም እኮ ትመጣለች ሩታ ችግር የለውም። ምን ራስ ይደውላል እንደተባለው ሆኖ ቀረ። ዋናው አንተ ደህና መሆን ነው። ምንም መላሽ አላችሁ። እናንተም ደግሞ ደነዘራ እና ዋናው ነገር አንተ ምንድነው ማረጋጋት ነው። አንተ ደስተኛ ስትሆን እኛ በቂያችን ነው። ገብቶሃል አይደል? ሁላችንም እዚህ ጋር እንግዲህ ወዳኔ የሚጨነቀው ስለ አንተ ነው። ሄርን የምትጨነቀው ብዙም እኔም የምጨነቀው ስለ አንተ ነው። እሺ ስለዚህ አንተ ከተረጋጋ አንተ ሰላም ከሆንክ እኛ ምንም የምንፈልገው ነገር እንደዚህ ማውን ቴንሽን ይሁን ነው ወይ ደግሞ እንደዚህ የተደናገጥ ነው ድንገት ስለመጣ ተረዳኛ። ሰሞኑን ጠፍተህብን ድንገት ይዞት ሲመጣ በጣም ያስደነገጥከን ግን ዳኒ በጣም እግዚአብሔር ያክብር። በጣም እናመሰግናለን። እኛ ስንት መንገዶችን እየፈለግን ነበር። ገባ በጣም ነው የማመሰግነው እኔ ራሴ። ምክንያቱም በጣም ብዙ መንገዶች እየፈለግኩ እሱን ራሱ ዛሬ የጠራሁት ያለውን ነገር ትናንትና አላቸው ነበር። ሀብሉ ከተወለደ ዛሬ በቃ ያለውን ነገር ወደ ራሱ ተመለስኩ። ወደ ድሮ ወደ ምትወደው ምስቴ ጋር ተመለስክ። መታል አይኔ ምትወደው ሄርሜላ ከሆነ ታረጁ ያለበት ችግር የለውም። እሺ ዛሬም ነገም አትሆንም እንጃ እኔ እንደምንቀርም ግን ደግሞ እኔ አውራታለሁ። ለምንድን ነው የማታወሪያት? ተዘጋ እኮ ትደውልና አልሰለፈለሁ። ለምን ዘጋሽባት? ዘግቼበት አይደለም ራሷ ናት የዘጋችው። ስትደውል አልሰለፈለሁ። አታስብ ችግር የለም። ባትሪ የለውም ደግሞ ስልክ ምንድን ነው የሚያስፈልግህ? 3 ቀን አልቻለሁ። ምንም የእናንተ እንክብካቤ አያስፈልገኝም። ቤቴና ሚስትን ጥዬ ወንድሞች ካሉ እህት በመምጣት ደስ ብሎኛል። እግዚአብሔርን ደግሞ በጣም ሰው ቤታችሁ ገብታችሁ በሰው ቤት እየበጠበጣችሁ ናችሁ። ዛሬም ሳይሆን የበፊቱ የተነሰጽት ነው ይሄ። አሁን እኮ በቀልብ ተመልሳል። አሁን እኮ ከኔ ጋር ነች። አሁን እኮ መጀመሪያ የምትወዳትና የምታፈቅራት ሴት ጋር ነው ያለው። እንዴት ደስ አይበለኝ እንዴ! በጣም ብዙ ነገር እያስለቀሰኝ ነበር አንተ እንደዛ ስትሆን። ገባህ አይደል? አሁን ግን ያለበት ሁኔታ በጣም ደስተኛ ነኝ። እግዚአብሔር ይመስገን። አሁን እዚህ 3 ቀን ምናምን እዚህ ትሆናለህ። ከዛ በኋላ ሄርሜላ ማለች አልፈልታለች ወንድም እነሱ በደንብ ይጠብቁሃል። ገባህ አይደለ? ማድረግ ያለባቸውን ነገር በሙሉ ያደርጋሉ። አንተ ብቻ ፈቃደኛ ሆነ ችግር የለውም። ለ3 ቀን እዚህ ነው ፈቃደኛ ገባህ? ከዛ በኋላ ሩታም ትመጣለች፣ ልጅህንም ታገኛለህ።
ራስ እየነዳ ሄደህ ደርሰህ ትመጣለህ። ገባህ አይደል? ግን በቃ ለ3 ቀን ብቻ እሺ በለንና ሁላችንንም ታከብረናለህ አይደል? እኔን ተወኝና ታላላቆችን አክብራቸውና ማለት ነው። ለ3 ቀን ብቻ እዚህ ደግሞ ፈቃደኛው ችግር የለውም። ሩታ ካለች የትም ችግር የለም። ሩታማ ትመጣለች አይደል? ሰው እንኳን የሚሆነው ለይቶ አያውቅም እንዴ? ለምን እንደዚህ ሆነ? ለምን እንደዚህ ተፈጠረ? እሺ ታዲያ በዛ ቅዥበት ደግሞ ሰዓቱ የሚያስጠይቀው ምክንያት ምንድን ነው? ነገረች ሩታ እንትን ሀብል ምን ተቀመጠ ለምን ሰጠሽ ሲባል የራስህ ምክንያት አለ ሀብል አለች። ምክንያቱ ምንድን ነው? ድግምት ቢሆን ኖሮ እዛ ጋር ይወድቃል። ግን ሄርሜላ ነቀች። ያ ሀብሉ ከወለቀ በኋላ አብራ ሄርሜላ ደግሞ ነቀች። በሱ አካባቢ ስንት ሳምንት የቆየው ሰዓት መጠየቅ ጀመረች። እሱ ነው እንጂ የዘበችው እንጂ አብረም እንትን አላለም፣ አልጀዘበም። በእውነት እሱ ራሱ ነው የጀበዘበች እንዴ። አብርሃም ቀለበት እንትን ሀብሉ ካወለቀው በኋላ እሱ ደግሞ ሰዓት ጠይቃለች። ሰዓቱ የራሷ ሰዓት ምን ያደርጋታል? የሰው ባል ላይ ማስታወሻ መስጠት ረባክ ብቻ ያም ሆነ እኔ በህይወት ዘመን በድግምት ላይ አምኜም አላውቅም። ዛሬም ነገም አላምንም። እሱ አስረግጬ ነው የምነግረው ማለት ነው። ደግሞ ድግምት የት አካባቢ የት ከተማ የት ሰፈር ነው በመስቀል ላይ ድግም የሚደረገው? እንጃ። ግን እናንተ ስለአመናችሁና ስለአሰባችሁ አላረጋችሁ። ግን ምንም አልተለወጠም። የሆነ የተለወጠና እንትን የተባለው ነገር አልወጣም። እኔ ባየው መስመር ከሆነ ያም ሆነ ይም ጀግናዋ ልዕልት አንቁ የሆነች ለብዙ ስደተኞችም አገር ውስጥም አገር ውጭም ያለው ለሴቶች አስተማሪ የሆነች ከነኤፊ ጋር መታ ብቅ አላለችው። እናንተ ለ3 ቀን ነው የተቀጠራችሁት። እሱ ደግሞ የሚገርማችሁ ነገር ግን እሱ ሽንት በትግቶ ብሎ ሄደው ግን ለእሷ ደውሎ ነው የመጣ። ጀግና ባሏ ጀግና በእውነት ለዚህ ነው እሱ የምትወደው። እና ደግሞ የልጅነት ወይም የሰፈር ወይም የገር ቤት ብዙ ላይፍ ያሳልፈው ባሉ ነው። እና ደስ የሚለኝ ግን እዚህ ጋር አብሉን ከወጣሙ ሩታ ነው። እስቲ እናንተ አይታችኋል? ትከሻ ላይ እጇ ሲያስቀምጣት እንደዚህ ወይኔ ሰው ልጅ ሲዋረድ ይበርደኛል። ሙቀት አለ ነገር ነው ላበላ ብያንኩ ነው ግን ሙቀት አለ። ደስ አለኝ በእውነት ደስ አለኝ። እናንተ ለጠበቁ ያልሆነው ነገር በሷ ላይ እየሞከራችሁ እየፎከራችሁ እየዛታችሁ የነበራችሁት ሁላ ደግሞ እናንተ እንዳሰበው አልሆነም። ደስ አለ በእውነት በጣም እንኳን እውነተኛው እውነቱ እግዚአብሔር ሲጋለጥ እንደዚህ ነው። በእውነት የትዳር አምላክ ከሩታ ጋር ነው። ግን ሰው ቤት ገብታችሁ ሰው የምትበጥብጡት አንቺ እንደዚህ ነሽ። እንኳን እሷ ቀለበቱ ማነው ምንድነው ሰዓት ትጠይቃለች አይደለም አብርሃም በአብርሃም ላይ ሩታ እንደዚህ እንዲጨክን ያደረገችው የእሷ የሄርሜላ ድግምት ሊሆን ይችላል። ታውቃላችሁ ትዘጋ ዝም ብሎ አይደለም እንደዚህ ሩታም እንትን ያለች ደግሞ እንደዚህ ወጣ ያለው ችግርም አስከትላለች የሚለው ነገር እልክ ነው እንጂ ጠልታ ሳይሆን በዚህ ይረጋገጣል። ለትዳሯና ለልጇ ለቤቷ በቃ ለራሷ የተባለው ነገር እንዴት ዝግጁ የሆነች ሴት እንደሆነ በዚህ ይረጋገጣል። ዝም ብሎ በመንገድ ላይ የተገኘ ትዳር የለም። በመንገድ ላይ የሚገኝ ባል በመንገድ ላይ እንደመጣ በዛው ነው የሚሄደው። ስለዚህ የእጇ አሽታ በአፍ በኩል ማብላት አለባት ሩታ ማናት ሄርሜላ የምትባየው ማለት ነው። አንቺም ዛሬም ነገም እንትን ወንድ አይወጣልሽም አውቃለሁ። ለምን እንደዚህ አይነት ባህሪ ካለ ግን ካብርሽ ተለየሽ። በጣም አሳዝናል። ምንም ዋጋ የለም። ዛሬም ነገም መተም ይሄዳል። በቃ ጊዜውና ወራትን ዘመናትን ሳይል ጊዜውና ጊዜው ወይም ሳምንታትና ወራትን ሊፈጅ ይችላል። አመት አይቆጥርም ብላለች። እዛ ጋር ካላወቅሽ አንቺ ደግሞ ስንቱና ስንቶችን ሲያረግጥ የነበረች አንቺን ደግሞ ዛሬ ነው ጫፍዳቃ በቃ እሱ መጥቶ በቃ ቀጥታ ስለነገረኝ ደስ አለኝ። ይሄደው ከሄደው ችግር ነው ግን አይሄድም። እሺ እና አሁን 3ኛ ልጅ አርግዛ ትሆናለች ሩታ። እሺ ገና ታብጂያለሽ እንደዚህ ትሆኛለሽ። እርግዝና ስለሆነ ያንቺስ ወደ ዘደ ብዙ ነገር መናገር ነገር ብዙ ነገር ያቀለው ነገር እሱ መካን አይደለም። ሀቢብ ልጅ አለው ሚስት አላት። እሺ ምንም ትዳር የሚያስፈታ ምክንያትና ጥላቻ አልነበረም ካንቺ በስተቀር እና
ገና ታብዳላችሁ። እዛ ጋ ናቤላ ተብሎ የሚጠራው ልጅም እዛ ጋ እንትን እያስመሰለ ነው። ገና ያብዳል እሱም። አሁን ዳኒ ቀረ። ደግሞ ዳኒ ይሻላል። ዳኒ አንተ በጣም ባለጌና ተንከስስ ሰው ነህ። እሺ እሱን ይወቅ መጀመሪያ። ባለጌ ስዳሳዳሪ ትይ እንደዚህ ይጨከናል። አብሮ በልቶ አብሮ ጠጥቶ ግን ሰማይ አምላክ ከሩታ ጋር ነው። ብቻ እግዚአብሔር ጥለው ማይጥለኝ አምላክ ደግሞ አብርሃም ስለሰጣት ፈጣሪ ማመስገን አለባት እሷ። እሺ እነዚህ ደግሞ ወንድማሞች ና ይሄት የተባሉ እናንተ አርፋችሁ ልጃችሁን ብታሳድጉ ይሻላል። ምክንያቱም በሰው ትዳር ውስጥ ገብታችሁ የራሳችሁ ቤት እያሞቃችሁ ሰው ቤት ማፍረስ የለባችሁ። እሺ ከእንግዲህ በኋላ አይናቸው ማየት አልፈልግም። ጥላሽ ተውላ ትች